ሰላም ሰላም ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ ሁላችሁም በያላችሁበት። እንደምን ቆያችሁ ውድ ቤተሰቦች? እንግዲህ ደግሞ የዛሬው ውሎዬ መንገዴን ነው እያሳየኋችሁ ያለሁት። እንግዲህ እስኪ መንገዴን የምጓዝበትን እንደዚህ በትንሹ ቀረጽ አድርጌያለሁ ማለት ነው። እና ቪዲዮውን እንግዲህ ስትጀምሩት ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ግን ይቅርታ ለድምፄ በጣም ይቅርታ። ምክንያቱም ያው እንግዲህ ጉሮሮዬ ዝግት ብሏል እንደምትሰሙት ነው። እና ያው እንግዲህ ሰሞኑን የያዘኝ ጉንፋን ነው ማለት ነው። እና ያው በጣም ድምፄን ነው የዘጋው። ግን ደግሞ ያው ቪዲዮ ስላልፖስትኩ ግዴታ መፖሰት አለብኝ ብዬ ነው ማለት ነው። እና ድምፄ በጣም ይቅርታ ውዶችዬ። ያው እንግዲህ ምንም ማድረግ አልችልም። ጉሮሮዬ ተዘግቷል ማለት ነው። እና ላይክ ሼር ሰብስክራይብ በማድረግ ቪዲዮን ጀምሩተኝና ይኸው ላይክ ማድረጋችሁን አትርሱት። ሳወራ ደግሞ ጭራሽ ድምጽ ይሄዳል። ላይክ ማድረሳችሁን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብረን እንደግ፣ አብረን እንበረታታ፣ እንተጋገዝ። ቪዲዮ እስከመጨረሻ ተመልከቱ። አባይ ጋይሶች፣ ውድ ቤተሰቦች፣ የማከብራችሁ የምታከብሩ ሁላችሁንም ሰላማችሁ ይብዛልኝ ብያለሁ። እና እንግዲህ ደግሞ አሁን ረመዳን ነው፣ ጾም ነው፣ የኛም ጾም ነው፣ የእናንተም ጾም ነው። የኔ ውዶች አይዟችሁ፣ አይዞን፣ በርታ በሉ። እግዚአብሔር ደግሞ ጾሙን በሰላም እንዳስጀመረን በሰላም ያስጨርሰን። ሁላችንም የሰላም የጾም ጊዜ ያድርግልን። እና በእውነቱ በጣም ነው ደስ የሚለው እውነት ለመናገር ማለት ነው። በቃ ደግሞ አንድ ላይ ሲሆን ደግሞ ሁላችንም ስለሆን በጣም ነው ደስ የሚለው እውነት ለመናገር። እና እርስ በርስ እንበረታታ። ሀሳብ አስተያየታችሁን አስቀምጡልኝ። እና እኔ እንግዲህ አሁን እንደምትሆኘው ጉዞዬን ቀጥያለሁ ማለት ነው። ያው እየሄድን ነው እንግዲህ በከፊል ገረፍ ነው ታውቃላችሁ ማለት ነው። እና እኔ እጄ የተንቀጠቀጠ ራሱ የምቀርጸው ምክንያቱም ያው እነሱ እንዳይገቡብኝ ማለት ነው የማደርገው ጥረት ወጣው ማለት ነው። በጎን ደግሞ ልጆቹ በጣም ያስቸግሩኝ ነበረ። እነሱም እንዳይገቡ እኔ መሃል ላይ ነኝ። በነገራችን ላይ ልጆቹ በግራም በቀኝም ልጆቹ አሉ ማለት ነው። እና ህፃንም ስለሆኑ ደግሞ በጣም ነበር ሲረብሹኝ የነበረው። እዚህ ጋር ደግሞ እንደምታዩት የልጁ ባይስክል አለች። እሷም እየገባች ነው እንግዲህ ታያት። እሷ ምንም አይደለ ትግባ። እና ግን ብቻ የተቸገርኩ ነው የቀረጽኩት ማለት ነው። እና ይሄ እንግዲህ ወደ እንትን እየሄድን ነው። ወዴት እየሄድን መሰላችሁ? ምንድን ነበር ግን አላውቀውም። ያው አዲቃ ነው የምንሄደው፣ ግን ቦታው አዲስ ነው። ለመጀመሪያ ጊዜ ነው የሄድኩበትኝ። ብቻ ለማንኛውም የት መሰላችሁ ያለው እሱ ቦታው ያው በእንትን በሻርጃና በአጅማን መካከል ላይ ያለ ማለት ነው። መካከል ላይ ያለ ቦታ ነው። ሁለቱም ከሚያገናኝ ማለት ነው። ግን ትንሽ አዲቃ ነበረች። ደንዘና ፈታ ብለን ተመልሰናል። እሷም የተወሰነ አንዳንድ ገረፍ ያደረኳት አለ። በቀጣይ ቪዲዮ እመለቅላችሁ ይሆናል ማለት ነው። ግን ያው ቪዲዮ ለማቀናበር ኤዲት ለማድረግ በቃ እኔ እንጃ ሰነፍኩኝ ማለት ነው። ከልጆቹ ጋር ስለምሆን ይሆን አላውቅም። እንጃ ብቻ ስንፍ ብያለሁ ማለት ነው። እና እንደዚያ ነው እንግዲህ መንገዱ አየሩ ምናምን ደስ ይላል። እንደምታዩት አረንጓዴ ቦታው ምናምን በጣም ነው ደስ የሚለው መንገዱ ማለት ነው። እና ትንሽ ያው እንግዲህ ይመስላል በትንሹ እንዳሳየኋችሁ እንዳያችሁትኝ በዚህ መልኩ ነበረ ጉዞዬን ሳደርግ የነበረው ማለት ነው። ለብቻው ደስ ይል ነበረ። ግን መጨረሻ ላይ በቃ አልቻልኩምና አቋረጥኩትኝ። መጨረሻ ላይ አቋረጥኩት ማለት ነው። አልቻልኩም። ምክንያቱም ልጆቹ በጣም ረበሹኝ። በቃ እየተጣሩ ራሱ ወይኔ እንዴት ፀጉሬን ይነጩታል እንዴ ምን ይላሉ። እንደዚያ ሲሆንብኝ መጨረሻ ላይ በቃ ሲብስብኝ አቋረጥኩት ማለት ነው። ግን እኔ በጣም ነው የተመቸኝ። ግን እንደኔ አረንጓዴ ነገር በጣም ነው የሚመቸኝ ማለት ነው። አረንጓዴ ነገር ምናምን ተክል ያለበት እንደዚህ ምናምን እንደምታዩት ነው። ያው ጽድት ያለ ነው በነገራችን ላይ። እውነት ለመናገር አዲቋም ትንሽዬ ናት፣ ግን ደስ ትል ነበረ። ግን ያው ብዙም የለውም ገና አዲስ ነው ማለት ነው። ብቻ እኛ እንግዲህ እንደዚህ
ተጉዘን ውሏችንን ፈታ ብለን አየራችን ቀይረን መጥተናል። በጣም ደስ ይል ነበር ማለት ነው። ይሄንን ይመስላል። እናንተ ጋር እንዴት ነው? ቤተሰብ ዩቱብ እንዴት እያደረጋችሁ ነው? እየበረታችሁ ነው? እየጠነከራችሁ ነው? አይዞን ጠንክሩ ጎብዙ። ይኸው እንግዲህ ዩቱብ እንደምታዩት ፈታኝ ነው፣ አድካሚ ነው። በነገራችን ላይ ያው በጣም ያደክማል። ከስራ ጋርም ከምንም ጋር ሲሆን ደግሞ እኛ ካለንበት አኳያ አንፃር ከሁሉም ጋር ብቻ ግብ ግብ ነው የምንይዘው ማለት ነው። ጊዜ ያው አላማችንን እቅዳችንን ግብ ለማድረስ የግዴታ መልፋትና መድከም አለብን እና ብቻ ያው ተስፋ አንቆርጥም። አንዳንዴ ተስፋ ቢያስቆርጥም ደግሞ ያው ተስፋ ላለመቁረጥ እንሞክራለን ማለት ነው። እና በርታ በርታ በሉልኝ የኔ ውዶች። ሀሳብ አስተያየታችሁን እያስቀመጣችሁልኝ ሀሳባችሁን ላይክ ደግሞ ማድረጋችሁን እንዳትረሱ። አብዛኛው ቪዲዮውን ተመልካች በቃ ይመጣል አይደለ? ግን ደግሞ ላይክ በጣም አያደርጉም ማለት ነው። እና ላይክ ማድረጋችሁን አትርሱ። ከዛ ደግሞ እርስ በርስ እንዘያየር፣ ቤተሰብ እንዘያየር፣ ቪዲዮ እስከመጨረሻ እንተያይ ማለት ነው። እንተያይ ምክንያቱም የእርስ በርስ ካልተደጋገፍንና ካልተሳሰብን እንጃ ሁሌ ሳስበው ዩቱብ ትንሽ ከበድ ያለ ይመስለኛል። ምክንያቱም እንደምታዩት ሁላችን አሁን ላይ በቃ እንጃ ዩቱበር ነን ይመስለኛል። ሁሉም ዩቱበር ነው ብዬ ነው የማስበው ማለት ነው። እንደዚያ ስለሆነ በቃ በርግጥ ያው እንትን ይላል ይደክማል፣ ግን ደግሞ ያው ግዴታ ነው መተያየት ማለት ነው። እስከመጨረሻው ስራ ያለባችሁ ከፍታችሁ ተውት፣ ምንም ችግር የለም። ዋናው የምንፈልገው መታየቱ ነው። ግዴታ እናንተ ስሙት እናንተ ጨርሱት ማለት አይደለም። ግን በቃ አለ አይደለ ያው እንድንለወጥ ከፈለግን